ስራ ጋር ከአብርሽ ጋር አብርሽና ብዬ መናፍቃን በመጽሐፍ ቅዱስ ውስጥ ያለ ቃል ነገር ግን መጥቀስም ማንበብም የማይፈልጉት ቃል እኔም ትውልድ ነኝ በሰይተልሻለ መናፍቃን በመጽሐፍ ቅዱስ ውስጥ ያለ ቃል መናገርም መጥቀስም የሚፈሩት ቃል በጣም ብዙ ነው። አንዱን እንበልዋ መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል መዝሙረ ዳዊት ምዕራፍ 34 ቁጥር 7 ነው። ሰላም የጌታ ጸጋና ሰላም ይብዛላችሁ። ዛሬ ላይ ባለ ቪዲዮ ነው ወደ እናንተ የመጣሁት። ስለዚህ ቪዲዮ ብዙ ሰዎች ጋር እንዲዳረስ ላይክ እንድታረጉ እንደዚሁም ደግሞ ሼር እንድታረጉ አሳስባለሁኝ። እንደዚሁም ደግሞ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንድትጀምሩ በጌታ ፍቅር እያሳሰብኩ እስኪ ይህንን ቪዲዮ አዳምጠን እንምጣ። ከማን ጋር ነው? ከሮብሰን ጋር። ሮብዬ መናፍቃን በመጽሐፍ ቅዱስ ውስጥ ያለ ቃል ግን መናገርም መጥቀስም የሚፈሩት ቃል ብዙ ነው። አንዱን ነገር የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል መዝሙረ ዳዊት ምዕራፍ 34 ቁጥር 7 ነው። ይህን ቃል ይፈሩታልም ይሸሹታል። አመሰግናለሁ። እንደሰማችሁት ነው ስለ መላእክት የሚናገረው መዝሙረ ዳዊት ምዕራፍ 34 ቁጥር 7 ላይ ያለውን ክፍል ነው የሚናገረው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል በማለት የሚናገረውን ክፍል ነው ማለት ነው የጠቀሰው እና ይህንን ጥቅስ መናፍቃኖች ይፈሩታልም እንደገናም ደግሞ ይሽሩታልም ብለዋል። የምንሽረው እኛ አይደለንም፣ እንደገናም ደግሞ አንፈራው። ምክንያቱም ይሄ ቃል የሚናገረው ያድናቸውማል ሲል ለምሳሌ ዘማሪው ራሱ ከቁጥር 1 ጀምሮ ያለውን ብንመለከት እዛው 34 ላይ እግዚአብሔር ሁልጊዜ ባርከዋለሁ፣ ምስጋናውም ዘወትር ባፌ ነው። ነፍሴ በእግዚአብሔር ትከብራለች፣ ጎሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ። እግዚአብሔርን ፈለግኩት፣ መለሰልኝ፣ ከመከራዬ ሁሉ አዳነኝ። ወደ እርሱ ቅረቡ፣ ያብራላችሁማል፣ ፊታችሁም አያፍርም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው ይላል ቁጥር 6 ላይ። የእግዚአብሔር መላእክቶች በሚፈሩት ዙሪያ ይሰፍራሉ ሲል በእግዚአብሔር በሚፈሩት ዙሪያ ከነዛ ሰዎች መካከል አንዱ ማን ነበረ? ዳዊት ነበረ። እግዚአብሔር ነው ከፍ ከፍ ሲያደርግ የነበረው፣ እግዚአብሔር ነው ሲያመሰግን የነበረው፣ እግዚአብሔር ነው ሲያወድስ የነበረው። ከዛም ደግሞ እንደገና ሲጸልይም ለመላእክቶች አልነበረም የጸልየው፣ ቀና በጅቶ ስለ ስርዓት አድርጎ ለመላእክቶች አይደለም። ልክ እናንተ እንደምታደርጉት ወይም ደግሞ አንተ ይህን ቃል የተናገርከው ሰውዬ እንደምታደርገው አይደለም ዳዊት ሲያደርግ የነበረው። እግዚአብሔር ነው ከፍ ከፍ ሲያደርገው። ኑ እግዚአብሔርን ከኔ ጋር ከፍ ከፍ እናድርገው አለ። ከፍ ከፍ አደረገው። ከዛ በኋላ ይህ ችግረኛ ጮኸ። ከፍ ከፍ ያደረገበት ምክንያት ወይም ደግሞ እግዚአብሔርን ያከበረበት ምክንያት ምንድን ነው ሲባል ይህ ችግረኛ ጮኸ እና እግዚአብሔር ሰማው። የሰማው ማን ነው? መልአኩ አይደለም የሰማው፣ የሰማው እግዚአብሔር ነው የሰማው። ከዛስ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። ያዳነው ማን ነው? እግዚአብሔር ነው። እግዚአብሔር ሲያድነው በማን ተገልጦ ነው ያዳነው? ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው። ከዛስ ከመከራውም ሁሉ አዳነው። ከዛ የእግዚአብሔር መልአክ በሚሰፍሩት ሰዎች ዙሪያ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እንደገና ይሄ መልአኩ ደግሞ የት ጋር ያለው? በእግዚአብሔርን በሚፈሩ ዙሪያዎች። ከሚፈሩት መካከል ማን ነው? አንደኛው ዳዊት ነው። ስለዚህ ይፈራው ነበር። ከዛ የተነሳ አምልኮታል። ከዛ ሲጮህ ደግሞ እግዚአብሔር በመልአኩ በኩል አዳነው። ይሄ ራሱ ዳዊት በሌላ ስፍራ ላይ ምን ብሎ ተናግሯል? መዝሙር 91 ቁጥር 11 ላይ ሄዶ ሲናገር እኮ ስለነዚህ ስለሚያድነው መልአክ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛል። እነዚህ መላእክቶች ታዘው ነው የሚያድኑት። እግዚአብሔር ሲከበር ነው፣ እግዚአብሔር ሲመሰገን፣ እግዚአብሔር ከፍ ከፍ ሲሉት ታዘው ነው እንጂ እነሱ ጸሎት ተጸልዮላቸው አይደለም የሚመጡት። እነሱ ጸሎት ስለተጸለየላቸው፣ ቀን ስለተከበረላቸው፣ ዝክር ስለተዘከረላቸው አይደለም መጣው የሚያድኑት። መጀመሪያውንም ክብር ከእግዚአብሔር ዘንድ ሲደርስ ወይም ደግሞ ሰዎች እግዚአብሔርን ማምለክ ሲችሉና ሰዎች እግዚአብሔርን ሲያከብሩት ወደ እግዚአብሔር ሲጮሁ እግዚአብሔር ሲሰማና ሲመልስ በማን በኩል ይመልሳል? በእነሱ በኩል ሊመልስ ይችላል እንጂ እነሱ ይመለኩ እነሱ ይከበሩ የሚል ወይም ደግሞ እነሱ ብቻቸውን ያድናሉ የሚል የለም። ሲጀመር እግዚአብሔር ሲልካቸው ብቻ ነው የሚላኩት እንጂ በራሳቸው ሰምተው ጸሎትን ሰምተው ምስጋናን የሚቀበሉበት አምልኮን የሚቀበሉበት ምንም አይነት መንገድ የለም። ምክንያቱም ይሄንን ራሱ መልአኩ ራሱ የእግዚአብሔር መልአክ ራሱ ተገልጦ ምን ብሏል ማለት ነው? በዮሐንስ ራእይ ላይ ተናግሮታል። ዮሐንስ ራእይ ምዕራፍ 19 እና ዮሐንስ ራእይ ምዕራፍ 22 ላይ ተናግሮታል። እንደዚሁም ደግሞ የዕብራውያን ጻፊ ምዕራፍ 1 ቁጥር 14 ላይ ሁሉ መዳን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? እግዚአብሔር ሁሉ መዳን ያወርስ ዘንድ
ስላለው ያንን መዳን መውረስ ይችሉ ዘንድ መላእክቶች ምን ብለዋል? ለማገዝ ይላካሉ። እነሱ መልእክተኞች ብቻ ናቸው። ስሙ ራሱ መልእክተኛ ማለት ነው። መልእክተኛ ማለት ነው። ስለዚህ መልእክተኞች ብቻ ናቸው እንጂ ተመላኪና ምስጋና ክብር ተቀባይ አይደሉም። እንደዚሁም ደግሞ ሌላ ቦታ ላይ ሄደን ብንመለከት እዛው ዕብራውያን መጽሐፍ ላይ ምዕራፍ 1 ከቁጥር 4 ጀምሮ ሄደን ስንመለከት ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንደዚሁ ከእነርሱ አብዝቶ ይበልጣልና ከመላእክት አንተ ልጄ ነህ ከቶ ለማን ብሏል ይልና ከዛ በኋላ ደግሞ በክሩ ወደ ዓለም ሲገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። የእግዚአብሔር መልአክ ራሱ የሚሰግዱት ለኢየሱስ ክርስቶስ ነው እንጂ አይሰገድላቸውም። ታዲያ ይህንን የሚያውቁት መላእክቶች ምን አሉ? ዮሐንስ ራዕይ ምዕራፍ 19 ቁጥር 10 ላይ ልሰግድለትም በእግሩ ፊት ተደፋው፣ እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ሲገድ የኢየሱስ ምስክር የትንቢት መንፈስ ነውን አለኝ በማለት ተናገረ። እንደዚሁም ደግሞ ድጋሚ አሁንም ዮሐንስ ስህተቱን ደገመው። መጀመሪያ ተጠንቀቅ ተብሏል። ሁለተኛ ጊዜ አሁንም በምዕራፍ 22 ላይ ደገመውና ይህን ያየሁትና የሰማሁት እኔ ዮሐንስ ነኝ። ይህን ባየሁና በሰማሁ ጊዜ ይህን ላሳየኝ መልአክ ልሰግድ እግሩ ፊት ተደፋው፣ እሱ ግን እንዳታደርገው ተጠንቀቅ አለኝ። ዮሐንስ ላይ 22:8 ላይ። ስለዚህ እኛ ጥቅሱንም አንፈራውም፣ ሁለተኛም ደግሞ አንሽረውም። የሚሽረው ራሱ መጽሐፍ ቅዱስ ምን ይለዋል? ያብራራዋል። ይሄንን ተከትለን ነው እኛ ለመላእክቶች ክብር የማንሰጠው፣ መላእክቶች ያድኑናል የማንለው። የሚያድነው እግዚአብሔር ነው። ሲያድን ግን መላእክቶችን በመላክ ሊያድነን ይችላል። ይሄኛው ነው የመጀመሪያው ከተለያዩ ነገሮች። የነፍስ መዳን ከሆነ ግን የዘላለም ሕይወት ጉዳይ ከሆነ ግን ያዳንን በክርስቶስ ኢየሱስ ነው። ስለዚህ ክርስቶስ ኢየሱስን እንገዛለታለን፣ ለክርስቶስ ኢየሱስ እናመልካለን፣ ለክርስቶስ ኢየሱስ እንዘምራለን ማለት ነው። ከዛ ይሄኛው ደግሞ ሁለተኛው መናፍቃኖች ወይም ደግሞ ጴንጤዎች የሚፈሩት የመጽሐፍ ቅዱስ ጥቅስ ነው። እስኪ እነዚህን ቪዲዮዎች ሰምተን እንምጣ። መናፍቃን በመጽሐፍ ቅዱስ ውስጥ ያለ ቃል መናገርም መጥቀስም የሚፈሩት ቃል በጣም ብዙ ነው። አንዱን እንበልዋ። እሺ፣ የያዕቆብ መልእክት ምዕራፍ 2 ቁጥር 26 ላይ የሚገኝ ቃል ነው። ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ይላል ከሥራ የተለየ እምነት የሞተ ነው ይላል። መናፍቃን መጽሐፍ ቅዱስ ውስጥ ያለ ቃል ግን ሊጠቅሱትም ሊናገሩትም ሊፈሩት ቃል መናፍቃን በጣም የሚጠሉት ቃል ያዕቆብ መልእክት ላይ ምዕራፍ 2 ቁጥር 14 ላይ ነው። ወንድሞች ሆይ እምነት አለኝ የሚል እንትና ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ያድነዋልን? ቪዲዮውን እንደሰማችሁት ነው። በመጀመሪያ ደረጃ መጽሐፍ ቅዱስን ለድነታችን ወይም ደግሞ ከነፍስ መዳን ጋር ከማያያዛችን እና ከነፍስ መዳን ጋር ከማገናኘታችን በፊት ማወቅ ያለብን ነገር አለ። ለምሳሌ የ10ኛ ክፍል ተማሪን በ5ኛ ክፍል የትምህርት መጽሐፍ ተማር እንደማንለው ሁሉ ወይም ደግሞ የ5ኛ ክፍልን ተማሪ የ10ኛ ክፍል የትምህርት ቤት መጽሐፍ አምጥተን እንካ በዚህ ተማር ብለን እንደማንሰጠው ሁሉ እንዲሁም መጽሐፍ ቅዱሳችን ተደራሲ የሚባሉና ደራሲ የሚባል ክፍሎች አሉት። ስለዚህ መጽሐፍ ቅዱሳችንን ከደህንነታችን ጋር ከማገናኘታችን በፊት ምን መመለስ አለብን? ያ መጽሐፍ ለማን ነው የተጻፈው? የተጻፈበት ዓላማስ ምንድን ነው የሚለውን መረዳት ያስፈልገናል። እነዚህ ሁለት ቪዲዮዎችን ስትመለከቱ የመጀመሪያው ያዕቆብ መልእክት ምዕራፍ 2 ቁጥር 26 ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው የሚለው ነው። ሁለተኛው ቪዲዮ ደግሞ ወንድሞች ሆይ እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? በማለት ይናገራል ማለት ነው። ስለዚህ አሁን በእነዚህን ክፍሎች ሁለቱም ያዕቆብ መጽሐፍ ምዕራፍ 2 ቁጥር 26 እና ያዕቆብ መጽሐፍ ምዕራፍ 2 ቁጥር 14 ላይ ያሉ መጽሐፎች ሲሆኑ በመጀመሪያ ደረጃ ያዕቆብ ይሄንን መጽሐፍ የጻፈው ለማን ነው ብለን መመለስ ይኖርብናል። ያዕቆብ መለከት የእግዚአብሔርና የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑት ለ12 ወገኖች ሰላም ለእናንተ ይሁን በማለት ይናገራል። ያዕቆብ ይህንን መጽሐፍ የጻፈው ለተበተኑት ለ12 ወገኖች ነው። 12 ወገኖች የሚመለከተው የአብርሃም፣ የያዕቆብ፣ የይስሐቅ ዘር የሆኑት የያዕቆብ ልጆች 12ቱ ነገዶችን የሚመለከት ሲሆን የነሱ የተበተኑት አሉ። እነዚህ የተበተኑት በክርስቶስ ኢየሱስ ያመኑ
ነገር ግን ቀድሞ ያደረጉትን የነበረውን መልካምን ስራ፣ በጎ የሆነውን ስራ፣ ቸር የሆነውን ስራ፣ ከኃጢአት መሸሽ፣ ከኃጢአት መራቅ የመሳሰሉትን ጽድቅን ማድረግ ስራ የሚባሉትን ነገር አቁመው በእምነት ብቻ እንጸድቃለን ብለው ስላሰቡ ከኃጢአት መራቅ የተባለውን ነገር፣ ከምኞት መራቅ የተባለውን ነገር፣ መልካም ነገር ማድረግን የማይፈልጉ ሰዎች ናቸው። ሙሉ መጽሐፉን ስትመለከቱ እንደዛ ነው የሚያነው። ስለ ኑሮ ጥበብ ያወራቸዋል፣ እንዴት መመላለስ እንዳለባቸው ያወራቸዋል። በእናንተ መካከል ባለጸጋ ሲገኝ ና ብላችሁ ከፍ ከፍ ያደረገበት ቦታ ላይ ታስቀምጡታላችሁ፣ ድሃው ግን ሲገባ ሄድ ከዚህ እያላችሁ ታንቋሽፉታላችሁ፣ ለምን እንደዚህ ታደርጋላችሁ እያለ ስለሚያደርጉት እምነታቸውን በስራ እንዲገልጡት፣ በእምነት በስራ ካልተገለጠ እምነት መሆኑ እንደማይታወቅ ነው እያስተማራቸውና እያስረዳቸው ያለ። ይሄንን ለምሳሌ መጽሐፍ ቅዱሳችን በሌላ ክፍል ላይ ሲናገር ሮሜ መጽሐፍ ምዕራፍ 4 ላይ እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆንስ የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍ ምን አለ? አብርሃም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። አብርሃም በስራ ጸድቆ ቢሆን የሚመካበት አለው፣ ስራ ሰርቷል የሚመካበትን። ነገር ግን በእግዚአብሔር ዘንድ የጸደቀው እግዚአብሔርን ባመነበት ጊዜ ነው። ስለዚህ መጽሐፍ ምን አለ? እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት አለ። ስለዚህ ያ ጽድቅ ሆኖ ከተቆጠረለት በኋላ አብርሃም ምን አደረገ? ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውንም ለሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ከጽድቅ አንፃር ጽድቅ ለማግኘት አይደለም አብርሃምም ሲሰራ የነበረው፣ ከአብርሃም በኋላ ያሉትም ጽድቅ ለማግኘት ሳይሆን ሲሰሩ የነበሩት እኔ ቅዱስ ነኝና ቅዱሳን ሁኑ ያመኑትና የተከተሉ መሆኑ የተነሳ እነሱም ቅዱስ ነው መመላለስ ስላለባቸው ነበረ ምን ይሉት የነበረ ይሰሩ የነበሩት። ልክ እንደዚሁ አብርሃምም አመነ እግዚአብሔርን፣ ያመነው እግዚአብሔር ቅዱስ ስለሆነ ከዛ የተነሳ እግዚአብሔርን ማመኑ በምን ይገልጠዋል? በስራ ይገልጠዋል፣ በስራ ያብራራዋል ማለት ነው። ሮሜ ምዕራፍ 4 ቁጥር 4 እና 5 ላይ ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅ የተነሳውን ጌታችን ኢየሱስ ሙታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ አለው። አሁን እኛ ክርስቶስ ኢየሱስን ስለ በደላችን አሳልፎ እንደሰጠው እንደገናም ደግሞ ከሙታን እንዳስነሳው በምናምንበት ጊዜ ላይ ምን ይሆንልናል ማለት ነው? እምነታችን ለኛ ጽድቅ ሆኖ ይቆጠርልናል። ከዚህ በኋላ የምንሰራው ለመጽደቅ አይደለም። እምነታችን ጽድቅ ሆኖ ከተቆጠረን በኋላ የምንሰራው ለመጽደቅ ሳይሆን ኦሬዲኛ ጻድቆች ነን፣ ኦሬዲኛ ጸድቀናል። ያጸደቀን ኢየሱስ ክርስቶስ ደግሞ የሰራቸው መልካም ስራዎች አሉ። ባህሪው ራሱ መልካም ነው። ባህሪው ራሱ ፍቅር ነው። ካዘዘው ትእዛዝ አንዱ በእኔ ኑሩ እኔ በእናንተ አለ። ከዛ በፍቅሬ ኑሩ ብሎ ነው ያዘዘው። ስለዚህ ከዛ የተነሳ ኢየሱስ ክርስቶስ መልካም ከመሆኑ የተነሳ፣ ኢየሱስ ክርስቶስ ሩሩ ከመሆኑ የተነሳ፣ ኢየሱስ ክርስቶስ ጻድቅ ከመሆኑ የተነሳ ነው ጽድቅን የምናደርገው እንጂ ለመጽደቅ አይደለም ገና ጽድቅን ለማድረግ የምንታገለው ማለት ነው። ስለዚህ እርሱ ኤፌሶን ላይ ራሱ ጳውሎስ ሲናገር እንደዚህ በማለት ይናገራል። ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለምና። በስራ ደረጃ ከሄድን እኛ የምንሰራው ስራ በሙሉ አዳም የሰራውን የአዳም ልጆች እስከሆን ድረስ አዳም የሰራውን ስራ ነው የምንሰራው። ኃጢአትን፣ በደልን፣ መተላለፍን ብቻ ነው የምንሰራው። ነገር ግን በጸደቅን ጊዜ በክርስቶስ ኢየሱስ ጽድቅ ውስጥ በኖር ጊዜ ለመጽደቅ ሳይሆን የኢየሱስ ክርስቶስ የጽድቅ ህይወትኛ ውስጥ ስለሚገባ የኢየሱስ ክርስቶስ የጽድቅ ዘርኛ ውስጥ ስለሚገባ ከዛ የተነሳ ምን እናደርጋለን ማለት ነው? መልካም የሆነ ስራን እንሰራለን ማለት ነው። እንደዚሁም ደግሞ በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። በማን ስራ? በኢየሱስ ክርስቶስ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላጋሮችና የእግዚአብሔር ቤተሰቦች ናቸው እንጂ እንግዶችና መጻተኞች አይደላችሁም በማለት ይናገራል። የክርስቶስ ስራ ከቅዱሳን ጋር ባላጋሮች፣ ከቅዱሳን ጋር ቤተሰቦች፣ እንደዚሁም ደግሞ እንግዶችና መጻተኞች እንዳንሆን አድርጎናል። ከዛም ባለፈ ደግሞ ወደ አብ እንድንገባ አድርጎናል ክርስቶስ ኢየሱስ። ይህንን ስራውን ስናምን አሁን የሚቀረን በዚህ ህይወት መመላለስ ነው። ይህን ህይወት ምን ማድረግ ይጠበቅብናል? እምነታችንን በስራ መግለጥ ይጠበቅብናል። በስራ ካልተገለጠ እምነት ምንድነው ማለት ነው? ዞሮ ዞሮ ያ ሰውዬ አማኝ አይደለም ማለት ነው። አማኝ ነኝ እያለ በክርስቶስ ኢየሱስ አምኛለሁ እያለ በኃጢአት እየተጨማለቀ የሚመላለስ ከሆነ ምን ይሆናል ማለት ነው? እምነቱ ከንቱ ይሆንበታል ማለት ነው። ያዕቆብ እየተናገረ ያለው ይሄ ነው። እምነት በስራ ይገለጣል። በስራ ያልተገለጠ እምነት አይደለም ነው እያለ ያለው ባጭሩ እንጂ እምነት እያለ አይደለም። በስራችሁ ትጸድቃላችሁ እያላችሁ አይደለም። የጽድቃችሁን ፍሬ ግለጡት፣
የእምነታችሁን ፍሬ አሳዩ። አብርሃም እግዚአብሔርን እንዳመነ በስራ እንደገለጠው ሁሉ ልክ እንደዚሁ እናንተም ደግሞ ምን ማድረግ አለባችሁ? በስራ መግለጥ አለባችሁ። ያዕቆብ 2:23 ላይ መጽሐፍ አብርሃምን እግዚአብሔር አመነ ጽድቅ ሆኖ ተቆጠረት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ምን ባረገ ጊዜ? ይስሐቅን ሊሰዋ በሄደበት ጊዜ ታዘዘ። እምነቱን በምን አረጋገጠ ማለት ነው? በስራ አረጋገጠ። ግን እግዚአብሔርን አምናለሁ እያለ ሂድና ይስሐቅን ሰዋ ሲባል አልሰዋም ቢል ኖሮስ እምነቱ ምን አልነበረም ማለት ነው? እምነት አልነበረም ማለት ነው። ስለዚህ ማታለልና መዋሸት ነበር አብርሃም ጋር ያለው። ነገር ግን አመነ። ያ ያመነው እምነት ደግሞ በምን ቼክ ተደረገ? በስራ ተገለጠ ማለት ነው። ስራ አያጸድቅም፣ ግን እምነት ያጸድቃል። ከዛ የጽድቅ ፍሬ ወይም ደግሞ የቅድስና ፍሬ የተባለውን ህይወት ደግሞ በምን ገልጠዋለን? በስራ እንገልጠዋለን ማለት ነው። ይሄንን ያዕቆብ እየተናገረ ያለው። ሲቀጥል ደግሞ እየተናገረ ያለው ለ12ቱ ለተበተኑ ወገኖች ነው እንጂ ለአሕዛቦች አይደለም። አሕዛቦች ሲጀመር ስራ የሚባለውም የላቸውም፣ ህግ የሚባለውም የላቸውም፣ የቤተ መቅደስና የህግ መሰጠት የላቸውም። ያዕቆብ ደግሞ አብዛኛውን ጊዜ የሚደረድረው ስለ ህግ ነው። ይሄ ነው። ስለዚህ ይሄንን ብዙ ሰዎች ጋር እንዲደርስ ላይክ አድርጉልኝ። እንደገናም ደግሞ ሼር በማድረግ እንዲሁም ቻናሉን ደግሞ ሰብስክራይብ እንድታደርጉ አሳስባለሁ። ቀጣይ ክፍል አለው። በሁለተኛው ክፍልም እንደዚሁ ጴንጤዎች ወይም መናፍቃኖች የሚፈሯቸውን ጥቅሶች እያወጣን ከመጽሐፍ ቅዱስ አንጻር እንመለከታቸዋለን።